እንዳጋጣሚ እንደውም ፕሌን ሲነሳ ያያየና ያለ ፕሌን እያለፈ ነው ማለት ነውና ለቦሌም ቅርብ ነው በጣም አስባችሁታል። በዚህ ደረጃ ተገንብቶ እስከ 90% ተገንብቶ ሙሉ ዋጋውን ከከፈላችሁ 20% ዲስካውንት አለውና ይሄንን እድል ተጠቀሙበት። የሃይማኖት ቦታዎችን ለምትፈልጉ ሰዎች ሚካኤል ቤተክርስቲያን ለኦርቶዶክሶች አሉ። ፕሮቴስታንት ተከታዮች ደግሞ የሙሉ ወንጌል፣ የአድቬንቲስት፣ ዲጄ ቸርች ምናምን ተከታዮች ከጋስት ሞል ጀርባ ላይ አሊ ኢምራን ወይም አልታድ መስጂድ የሚባል አለ። ትምህርት ቤቶች ምናምን ደግሞ ካየን እነ ማልድ ትምህርት ቤት፣ ሳፋሪ ትምህርት ቤት፣ ስኩል ኦፍ ቱሞሮ፣ ጊብሰን፣ ሂልሳይድ፣ ዳይመንድ የሚባሉ ሌሎችም በጣም ብዙ ትምህርት ቤቶች አሉ። ኢንተርናሽናል ስኩሎች በጣም ብዙ ናቸው። ዴይኬሮች ምናምን በቃ ልነግራችሁ አልችልም። በጣም ታዋቂ ሰፈር ነው። ሁላችሁም ማንም ሰው ያውቀዋል። ከዋጋም አንፃር ይሄንን ቦታ እንግዲህ በጣም ተሽቀዳድማችሁ መያዝ ያለባችሁ እንጂ። ሰላም እንዴት ናችሁ? ዛሬ ደግሞ አያት ሪል ስቴት ላይ ተገኝተናል። ሲኤምሲ የተገነባ በሚገኘው ትልቁ ሳይት ላይ የተለያዩ መረጃዎች ለመጠየቅ ተገኝተናል ማለት ነው። እዚህ ከፊት ለፊቴ አንድ ወንድሜ ይገኛል። ስሙንና የስራ ኃላፊነቱን የሚገልጽልን ይሆናል። ሰላም ወንድሜ እንዴት አለ? እስከ ስምህና የስራ ኃላፊነትን አስታውቀን። እሺ እንኳን በደህና መጣ። ስሜ አምሳሉ ይባላል። የአያት ሪል ስቴት የሽያጭ ባለሙያ ነኝ። እሺ አምሳሉ አመሰግናለሁ። እንግዲህ እዚህ የተገኘ ነው አንዳንድ ጥያቄዎች ለመጠየቅ ነው። ዱፕሌክስ ወይም ደግሞ ቪላ ታይፕ እየተባሉ የሚጠሩ ቤቶች ምንድን ናቸው? እስኪ ከዛን ጀምር። እሺ አመሰግናለሁ። እንግዲህ ዱፕሌክስ ወይም ቪላ ታይፕ ወይም ደግሞ ቪላ አፓርትመንት የሚባሉት G+1 ናቸው። ይሄም ማለት አሁን ፎቁ 10ኛ እስከ 10ኛ ድረስ ከሆነ 5 ሰው ነው የሚኖርበት ወደ ላይ ማለት ነው። ሁለቱ ፍሎሮች ለአንድ ሰው ነው የሚሰጡትና ልክ እንደ ቪላ ቤት ነው። አፓርትመንት ቪላ ነው የሚባለው። ያ ማለት እንግዲህ +1 ሆኖ እንግዲህ እንደምናየው ነው። ውስጥ ላይ ደረጃ አለው፣ ሳሎን አለው። ሁለት ሳሎን ነው ያለው። ሁለት ሳሎን 4 መኝታ ክፍል አለ። ነገር ግን እኛ የምንቆጥረው 3ቱን ነው። አንዱ ሜድስ ሩም ወይም የሰራተኛ ክፍል ነውና 3 ባለ 3 መኝታ ክፍል ነው። እንዲሁም 3 ሻወር ሽንት ቤት አለው እና በጣም ዘመናዊ የሆነ ሌክዠሪ ቤት ነው። በአፓርትመንት ሆኖ ቪላ ታይፕ ማለት እንግዲህ ያልተለመደ ነው ሀገራችን ላይና በጣም ብዙ ሰዎች ተሽቀዳድመው ነው የገዙት። የቀሩን ጥቂት ቤቶች ናቸው። እነሱም አሁን በቅርቡ ነው የወጡት በአሪፍ ዋጋ በጣም በሚገርም ፍጥነት እየተገነቡ ያሉ ቤቶች ናቸው። ሙሉ በሙሉ ወደ 93-94% ተገንብተው ያለቁ ነው ማለት እንችላለን። እሺ አመሰግናለሁ ለገለጻው። እስኪ ቪላ ታይፕ ምን ለየት ያደርገዋል? እዚህ አያት ላይ አከፋፈላችሁ ምን ይመስላል? ምናልባት አሁን ቤቶች የደረሱበት ደረጃም ኋላ ምናየው ይሆናል። ለየት የሚያደርጋቸው ምን ይመስላል? አንተ ደንበኛ ሪኮመንድ ስታደርግ ለየት የሚያደርገው ነገር ምን ብለህ ነው የምትሸጠው? እሺ አመሰግናለሁ። ለየት የሚያደርገው ምንድነው? እንደ ፍላት አፓርትመንት አይደለም። ቪላ ታይፕ ወይም ደግሞ ማንም ሰው ያውቀዋል ቪላ ቤቶች ምን ያክል ኮምፎርት እንዳላቸው ምን ያክል ደግሞ ሰላም እረፍት እንደሚሰጡ ሁላችንም እናውቃቸዋለን። ብዙዎች ደንበኞቻችን ደግሞ ያውቁታል። ለዛም ነው ይሄንን አሁን ለምሳሌ ቪላ ግራውንድ ላይ ያለ ቪላ ኮምፓውንድ ቪላ አፎርድ ማድረግ ማይችል ሰው ይሄንን በቪላ ቢገዛ የተሻለ ነው ማለት ነው። ምክንያቱም ከዛ ከኮምፓውንድ ቪላ የሚያገኘውን ያክል ጥቅም ከዚህ ማግኘት ይችላል። ይሄ ምን ማለት ነው? ፍላት አፓርትመንት ሲሆን ብዙ ጊዜ ኪችኑ እዛው ነው፣ መኝታ ክላሱ እዛው ነው፣ ሳሎኑ እዛው ነው፣ ሁሉም ነገር እዛው ነው። እዚህ ላይ ግን ሲሆን ምንድነው አሁን እዚህ ጋር እንደምታዩት ከታች ከመጀመሪያው ፍሎር ላይ ሳሎን አለ፣ ሜድስ ሩም የሰራተኛ መኝታ ክፍል አለ፣ እንዲሁም ኪችን አለ፣ እንዲሁም የሰራተኛና የእንግዶች መታጠቢያ ክፍል አለ ማለት ነውና ወደ ላይ ስንወጣ ደግሞ ምንድነው ያለው ሴክሬት የሆነ ወይም ደግሞ ፕራይቬት የሆነ የራሳቸው የሆነ የአባወራዎች መኝታ ክላስ አለ፣ የእንግዳ መሆን የሚችል መኝታ ክላስ አለ፣ የልጆች መኝታ ክላስ አለ ማለት ነው። ይሄ ማለት ምንድነው አሁን ሳሎን ላይ የተለያዩ እንግዶች ሊኖሩ ይችላሉ፣ የፈለጉ ሌሎችም ኢንጆይ የሚያደርጉ ሰዎች ሊኖሩ ይችላሉ፣ ብዙ ሰው ሊኖር ይችላል። እኛ ማረፍ ብንፈልግ ወይ መተኛትን ብንፈልግ ልጆች ማጥናት ቢፈልጉ ከላይ ወጥተው እንደፈለጉ መሆን ይችላሉ ማለት ነው። ይሄ ማለት ሁለት ቤት እንደማለት ነው። ቅድም የነገርኳችሁ ምንድነው ሁለት ፍሎር ለአንድ ሰው ነው የሚሰጠውና የላኛው ፍሎር ለብቻው ሴክሬት የራሱ የሆነ ሬስ ማድረጊያ ክፍል አለው። የታችኛው ደግሞ የራሱ የሆነ ሳሎን አለው፣ የመኝታ የሰራተኛ መኝታ ክፍል አለው፣ ሻወር ሽንት ቤት አለው ማለት ነውና ቪላ ታይፕን መምረጥ ያለባችሁ ለምንድነው እንግዲህ ቅድም እንደነገርኳችሁ ይሄ መሬቱን ቪላውን ለምሳሌ ወደ 100 ምናምን ሚሊዮን ወደ 50 ምናምን 70 ምናምን ሚሊዮን ነው የሚሸጡትና እነዚህን ግን 15 ሚሊዮን ባልሞላ ዋጋ በ12 እና በ11 ሚሊዮን ብር አካባቢ ብቻ ነው የምትገዙትና ያንን የሐሳባችሁን የምትመኙትን ቪላ አገኛችሁ ማለት ነውና ይሄን ኦፖርቹኒቲ ነው አያት ሪል ስቴት ይዞት የመጣው። ብዙዎች ወደውታል፣ ብዙዎች ተመችቷቸዋል። እናንተም እንደሚመቻችሁ አንጠራጠርም። ይሄንን ደግሞ እኔ ከማወራው በላይ ደግሞ የተገነባ ታንጂብል የሆነ ቤት ስለሆነ መታችሁ ብታዩ። እሺ አመሰግናለሁ። ገለጻው እንግዲህ በድጋሚ አመሰግናለሁ። አሁን ምናልባት ቤቱን እንደማየው ግንባታው እየተፋጠነ ይገኛልና ምን ያህል ቤቶች አሉ? ደንበኛ ሲመጣ ስንተኛ ፎቅ ላይ ማግኘት የሚችለው አከፋፈሉ እስከ ቅድመ ክፍያውን ይመስላል? በስንት ጊዜ ሲረከባል የሚለው ንገረንና ከዛ ያለውን ቤቶቹ በደንብ እናያቸዋለን ማለት ነው። እሺ ያው ቤቶቹ
በጣም ጥቂት ናቸው። በጣም ጥቂት በጣት የሚቆጠሩ ቤቶች ናቸው ያሉ። ይህንን እንግዲህ ማግኘት የምትችሉት ምንድነው ቀድማችሁ ስትደውሉ ቀድማችሁ ስትመጡ ነው ይህንን ማግኘት የምትችሉት። እና ደግሞ ከ5ኛ ፍሎር ጀምሮ አሉ ቤቶቹ። እነሱን አልፎ አንዳንድ ቤቶች ናቸው ያሉት እና እነዚህን ቤቶች መቅደም ያስፈልጋል፣ መሽቀዳደም ያስፈልጋል። እንግዲህ በጣም ብዙ ናቸው። በጣም ብዙ ቪላ ታይፕ ነው የተሰሩት አያት ሲኤምሲ ላይ በሚገኘው ግን አሁን አልቀዋል፣ ተሽጠው ገና ከጅምሩ ነው ያለቁት። አሁን ግን ተይዘው የነበሩትና በመጨረሻም ያው ሳይቱ ሊረከብ ስለሆነ በመጨረሻ ላይ የወጡት ናቸው ያሉትና እነዛ ቤቶች እንዲሸጡ ነው አሁን የወጡት። እነዚህን መረጃዎችን ማስተላልፍላችሁ እንግዲህ አሁን በዛ ሰዓት ነው በወጡበት ሰዓት ላይ ነውና መቅደም ያስፈልጋል። ጥቂት ቤቶች ብቻ ናቸው ያሉት። እንግዲህ ያው ቀድሞ የመጣ ቀድሞ ያገኛል ማለት ነው። መሽቀዳደም ያስፈልጋል። ቀጥሎ የጠየቀኝ ምንድነው ስለ ቅድመ ክፍያና ስለሚረከብበት ጊዜ ነው። ቅድመ ክፍያ ውሉን መረከብ ትችላላችሁ። ከዛ በኋላ ምንድነው ቀስ እያላችሁ ከፍላችሁ መጨረስ ትችላላችሁ ማለት ነው። ይሄ ማለት ደግሞ ዋጋው በጣም ጥቂት ስለሆነ ያን ያክል የሚከብድ ነገርም አይደለም። ስታዩት ደግሞ አሁን ብዙ ሪል ስቴቶች ኢትዮጵያ ውስጥ ያሉ ሪል ስቴቶች ባዶ መሬት ነው የሚሸጠውና ይሄንን የተገነባ ቤት ደግሞ ማንም የሚጠላ የለም። እንዳልኳችሁ ከ90% በላይና 90% በሚባል ደረጃ ያለ ግንባታ ነው። ማስረከቢያ ጊዜ ደግሞ ምንድነው እናንተ ራሱ ስታዩት ትፈርዳላችሁ። ምንም የሚቆይበት ምን ሊያደርግ ይቆያል? ከዚህ በላይ የሚቆይበት ምክንያት የለም። አሁን ፊኒሺንግ ላይ ቀረው። ፊኒሺንጉን በጣም አሪፍ በሚባሉ የፊኒሺንግ ባለሙያዎች ተረክበው እየሰሩት ነው ያሉትና ፊኒሺንግ ብቻ ነው የሚቀረው። ይሄ ማለት እንግዲህ ቢበዛ በጣም ማክሲመም ሄደ ቢባል 7 ወር 8 ወር ምናልባት 1 አመት ነው ሊሆን የሚችለው ማክሲመም ሄደ ቢባልና እነዚህን ቤቶች ያው በደንብ ተሽቀዳድማችሁ ደውላችሁ አግኙ። በ0925 04 51 94 ላይ በየትኛውም ሶሻል ሚዲያ ላይም ልታገኙ ትችላላችሁ። ቀሪ ጥያቄዎችም ካሉ እንመልሳለን። እሺ፣ አመሰግናለሁ። እንግዲህ እስኪ ቤቶች የደረሱበት ደረጃ አሁን ዲቴይል ታሳየናለህ። ከታች ምን አለ ከላይ ምን አለ የሚለውን አብረን ምናይ ይሆናል። እሺ፣ በጣም ደስ ይለኛል። ያው እኔም ማሳየት ነው የምፈልገው ምክንያቱም የሚታይ ነገር ስላለው እንደ 3D ምናምን ብቻ ሳይሆን ያለውን ነገር እናሳያቸዋለን። ያሉትን ፓርቲሽኖች ሙሉ በሙሉ ስላለቀለት ማለት ነው። እና ደግሞ አንድ ቲፕ ምንድነው መሀል ከተማ ላይ ነው የሚገኘው። በሲኤምሲ ሚካኤል ማለት መሀል ከተማ ነው። ከሲኤምሲ ሚካኤል በኋላ መሪ፣ የተባበሩት፣ አያት 49 ጣፎ ምናምን የሚባሉ መንደሮች አሉ። ወደዚህ ደግሞ ጎሮ ምናምን አለ። ወደ መገናኛም ለሁሉም ነገር አክሰስ የሆነ ቦታ አሁን ለምሳሌ ኢቭን እናንተ ባትኖሩበት እና አከራዩ እንሽጠው ብትሉ ራሱ ለታክሲ ተጠቃሚ የታክሲ ሴንተር የሆነ ቦታ ነው። ለባስ ተጠቃሚ ባስ የሚቆምበት ቦታ ነው። ለባቡር ተጠቃሚ ባቡር ያለበት ቦታ ነው። እናንተ ኑራችሁበት ደግሞ መዝናናት ከፈለጋችሁ ደግሞ በኮሪደር ልማትም ቁጥር 1 የተባለ ኮሪደር የተሰራበት ቦታ ነው። አሁን እንግዲህ ኮሪደር ከተሰራባቸው ከተለያዩ አካባቢዎች መካከል ከፍተኛ በጀት ተበጅቶለት በጠቅላይ ሚኒስትር ደረጃ በደንብ ቁጥጥር ተደርጎበት የተመረቀ ኮሪደር ነው ያለው ከመገናኛ የተባበሩት ያለውና በዛ ላይ ደግሞ አፍሪካን ኮንቬንሽን ሴንተር የሚባል አለ አጠገቡ ላይ። ይሄም ሌላ በጣም አሪፍ የሚያደርገው ነገር ነው። ጋስት ሞል ደግሞ አለ አጠገቡ ላይ። ጋስት ሞል ማለት እንግዲህ በጣም የኢንተርቴንመንት ሞል ከሚባሉት አዲስ አበባ ውስጥ ካሉት እንደ ሀገር ደረጃም ከሚባሉት ቁጥር 1 እና ፈርቀዳጅ ነው። በጣም የህፃናት መጫወቻዎች አሉት፣ ሲኒማዎች አሉት፣ የተለያዩ ሾፖች አሉ። በጣም የሚገርም ሞል ነው። እንግዲህ ብዙዎቻችሁ ታውቁታላችሁና ከዛ ቀጥሎ ደግሞ የሃይማኖት ቦታዎችን ለምትፈልጉ ሰዎች ሚካኤል ቤተክርስቲያን ለኦርቶዶክሶች አለ። የተለያዩ ቤተክርስቲያኖች አሉ። ሳሊተ ምሕረትም ቅርብ ነው በጣም። ፕሮቴስታንት ተከታዮች ደግሞ የሙሉ ወንጌል፣ የአድቬንቲስት፣ ሲጄ ቸርች ብዙ አይነት ቸርቾች አሉ። ለእስልምና እምነት ተከታዮች ከጋስት ሞል ጀርባ ላይ አለ ኢምራን ወይም አልታድ መስጂድ የሚባል አለ። በጣም ታዋቂ ነው። ትልቅ መስጂድ ነውና በከተማችን ካሉ መስጂዶች መካከል የሚጠቀስ ነው። ለሁሉም አሪፍ የሚባል ቦታ ነው። ትምህርት ቤቶች ምናምን ደግሞ ካየን እነ ማልድ ትምህርት ቤት፣ ሳፋሪ ትምህርት ቤት፣ ስኩል ኦፍ ቱሞሮ፣ ጊብሰን፣ ሂልሳይድ፣ ዳይመንድ የሚባሉ ሌሎችም በጣም በርካታ ኢንተርናሽናል ስኩሎችን ነው ማውራችሁ ባይዘው እንጂ ብዙ ትምህርት ቤቶች አሉ። ኢንተርናሽናል ስኩሎች በጣም ብዙ ናቸው። ዴይኬሮች ምናምን በቃ ልነግራችሁ አልችልም። በጣም ታዋቂ ሰፈር ነው። ሁላችሁም ማንም ሰው ያውቀዋል። ከዋጋም አንፃር ይሄንን ቦታ እንግዲህ በጣም ተሽቀዳድማችሁ መያዝ ያለባችሁ እንጂ በርካቶች ይፈልጉታል። አሁን እንግዲህ መግቢያ በር ላይ ነው የምንገኘው። ከበሩ ስንገባ የምናገኘው ምንድነው? ኪችን እናገኛለን። ይሄኛው ኪችን ነው። ሰፊ ነው። የራሱ መስኮት አለው። እንግዲህ እንደምታዩት እነዚህ ዋየሮች ተዘጋጅተዋል። አሁን ለመብራት፣ ለሶኬት፣ ለውሃ ሁሉም ነገር ምቹ ሆኖ ተዘጋጅቷል። ከዛ ቀጥሎ የምናገኘው ደግሞ ምንድነው? እዚህ ጋር ሻወር፣ ሽንት ቤት እናገኛለን። ይሄ ሻወር ሽንት ቤት የማን ነው? የሰራተኛዋና የእንግዳው ነው። እንግዳና ሰራተኛ በዚህ በኩልም አለው። የእንግዳና የሰራተኛ ነው። እንግዳ ሲመጣ እዚህ ጋር ታጥቦ ነው ወደ ውስጥ የሚገባው። ሰራተኛዋም እዚህ ጋር ነው የምትጠቀመው ማለት ነው። ኮመን ባዝሩም ማለት ነውና ከዛ ቀጥሎ ደግሞ
የምናገኘው ምንድነው ሜድስ ሩም ወይም ደግሞ የሰራተኛ መኝታ ክፍል ማለት ነው። ሰራተኛዋ እዚህ ጋር ነው የምትተኛው። ከዚህ ወጣ ስራዋ ምንድነው ታበስላለች፣ እዚህ ጋር ሽንት ቤት እዚህ ጋር ትጠቀማለች። ሌላ የትም የምትሄድበት ነገር የለም፣ ስራዋን ጨረሰች ማለት ነው። ይሄኛው ደግሞ ሳሎኑ ነው። ሳሎኑ እንደምታዩት በጣም ሰፊ ነው። ሳሎኑ በጣም ሰፊ ነው። እዚህ ጋር ሶፋ ይሆናል፣ እዚህ ጋር ሶፋ ይሆናል መቀመጫ። ዳይኒንግ ቴብል እዚህ ጋር ትሆናለች። ይሄኛው ደረጃ ደግሞ አሪፍ ተደርጎ ይሸፈናልና ምንም የሚረብሽ ነገር አይኖርም። እዚህ ጋር ዳይኒንግ ቴብል ነው፣ እዚህ ጋር ሶፋ ይሆናል፣ እዚህ ጋር ደግሞ ቲቪ ይሆናል ማለት ነውና ይሄኛው ደግሞ ምንድነው ባልከኒው ነው። ይሄኛው ባልከኒው ነው። እዚህ ጋር ተንሸራታች አሉሚኒየም ይዘጋል። ይሄኛው ደግሞ ባልከኒዋ ነች። እዚህ ወደ ላይ ከፍ ትላለች በሰው ቁመት ልክ ማለት ነው። እሷ ይቀራታል እና ይሄንን ይመስላል ከታች ያለው መሬት ላይ ያለው። ከላይ ደግሞ ያለውን ስናይ ይችኛዋ ደረጃ ነች። ቅድም እንዳልኳችሁ G+1 ወይም ቪላ ታይፕ ነው የሚባለውና ይሄ ደረጃ አለ። ደረጃውን ወጣችሁ ከላይ ደግሞ የምናገኘው 3 ክላሶች ነው። 3 ክላሶቹ ምንድናቸው ካል አንደኛው መኝታ ክፍል ሊሆን ይችላል፣ አንደኛው ደግሞ የእንግዳ ሊሆን ይችላል። ሶስተኛውና ዋነኛው ግን ማስተር ቤድሩም ነው። ከዛ ቀጥሎ ደግሞ እነዛ ሁለቱ መኝታ ክላሶች የሚጠቀሙት ኮመን ባዝሩም አለ ማለት ነውና ተከተለኝ እና እዚህ ጋር ስንመጣ የምናገኘው ምንድነው በመጀመሪያ ላይ ካስታውሳችሁ ሁለት እንትን አለ ብያችሁ ነበረ። ሁለት ሳሎን ማለት ነው። የመጀመሪያው ትልቁ ሳሎን የመጀመሪያው ነው። ከዛ ቀጥሎ ሁለተኛው ሳሎን ደግሞ እቺ ነች፣ ሚኒ ሳሎን ትባላለች። እቺን ትመስላለች። እዚህ ጋር ሶፋ ይሆናል፣ እዚህ ጋር ደግሞ ቲቪ ይሆናል ማለት ነው። ይሄ ለምንድን ነው የሚያስፈልገው? ከታች መታችሁ የቤተሰብ ፋሚሊ ታይም ለማሳለፍ በጣም ወሳኝ ቦታ ነች ማለት ነውና ከላይ መታችሁ ለመተኛት ስታስቡ እዚህ ጋር ቁጭ ብላችሁ የቤተሰብ ጊዜ ማሳለፍ ትችላላችሁ። ሰራተኛው እንግዳው ምናምን ከታች ሊሆን ይችላል። እናንተ ግን እዚህ ጋር ሆናችሁ ልጆቻችሁ ጋር የምትወያዩበት የምታስጠኑበት ሊሆን ይችላልና ከዚህ ወጣችሁ ወዴት መግባት ትችላላችሁ። እዚህ ጋር የመጀመሪያው መኝታ ክላስ አለ። እንግዲህ ይሄ ሲወጣ በጣም አሪፍ ነው የሚሆነው። እንግዲህ እንዳልኳችሁ አን ፊኒሺንግ ላይ ነው ያለውና ይሄ ሲነሳ በጣም አሪፍ ነው የሚሆነውና ይሄ የመጀመሪያው መኝታ ክላስ ነው። ቪው በጣም ነው የሚያምረው። ሙሉ ከተማውን ነው ቁልጭ አድርጎ የሚያሳየው። እስከ ሜክሲኮ ድረስ በደንብ ያሳያል። በጣም አሪፍ ቪው ነው ያለው። ይሄኛውን ባይ ዘ ወይ ይሄኛው ቪው በጣም ነው የሚያምረው። ቅድም ያልኳችሁ እንዳጋጣሚ እንዳውም ፕሌን ሲነሳ እያየን ነው ያለ። አሁን እንዳውም ፕሌን እያለፈ ነው ማለት ነውና ለቦሌም ቅርብ ነው። ለቦሌም በጣም ቅርብ ነው እንዳልኳችሁ። ይሄኛው ዋናው አስፋልት ነው ከመገናኛ ወደ አያት መሄድ ማለት ነው። ወደ አያት 49 ወደ ጣፎ መሄድ መስመር ነው። ወደ አራብሳ መሄድ መስመር ነው። ሚካኤል ቤተክርስቲያን ያልኳችሁ ለኦርቶዶክሶች ይሄኛው ነው። ከሚካኤል ቤተክርስቲያን ጀርባ ደግሞ ጋስትሞል ይታያል ማለት ነውና በጣም የሚገርም ሰፈር ነው። ለሁሉም ነገር ምቹ የሆነ ሰፈር ነው። ከዛ ቀጥሎ ደግሞ የምናየው ምንድነው ሁለተኛውን መኝታ ክላስ ይሆናል ማለት ነው። ሁለተኛው መኝታ ክላስ ይሄንን ይመስላል። እንግዲህ ይሄኛው ለእንግዳ መሆን ይችላል። ይሄንን ይመስላል። አሪፍ ተደርጎ ነው የተሰራው። እነዚህ ሁለቱ መኝታ ክላሶች ይሄኛውን ሻወር ሽንት ቤት ይጠቀማሉ ማለት ነው። እዚህ ጋር ሻወር ሽንት ቤት አለ ለሁለቱም እንትኖች ማለት ነው። ለሁለቱም መኝታ ክላሶች ይሄኛውን ኮመን ሻወር ሽንት ቤት ይጠቀማሉ። ከዛ ቀጥሎ አሁን ዋንኛው የምናሳያችሁ ምንድነው ማስተር ቤድሩም ይባላል። ማስተር ቤድሩም ያው ያባወራው መኝታ ክላስ ነው። የራሱ ሻወር ሽንት ቤት አለው። ለየት የሚያደርገው ማስተር ቤድሩሙን እሱ ነው። በጣም ሰፊ ነው። እዚህ ጋር የራሳቸው ሻወር ሽንት ቤት አለ። ይሄን ቪው ከመኝታችሁ ሆናችሁ የምታዩት ቪው በጣም ደስ ይላል። አሪፍ ቪው ነው ያለው። እስከ መሀል ከተማ እስከ መገናኛ ድረስ በደንብ ያሳያል ማለት ነው። የትኛዋን ቅድም ያልኳችሁን ሁለተኛዋን መኝታ ክላስ ለልጆቻችሁን አጠገባችሁ ብታደርጉ ይመከራልና እዚህ ጋር የልጆቻችሁ መኝታ ክላስ መሆን ይችላል። ይሄንን አፓርትመንት ይሄንን ቪላ ታይፕ ወይም G+1 አፓርትመንት ሁላችሁም መግዛት የምትችሉበት አፎርድ ማድረግ የምትችሉበት አቅም ያላችሁ ሰዎች አፎርድ ማድረግ የምትችሉበት አሪፍ ዋጋ ነው ያለው። በዛ ላይ ደግሞ ሙሉ ዋጋውን ለከፈለ ሰው 20% ዲስካውንት አለው። አስባችሁታል? በዚህ ደረጃ ተገንብቶ እስከ 90% ተገንብቶ ሙሉ ዋጋውን ከከፈላችሁ 20% ዲስካውንት አለውና ይሄንን እድል ተጠቀሙበት። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ዲያስፖራዎች ይሄ ለአጭር ጊዜ ብቻ የሚቆይ ነው። ለትንሳኤ በዓል ታስቦ የተዘጋጀ ዲስካውንት ነውና ከዛ ከማለቁ በፊት ደውላችሁ አማክሩን። ቦታው ድረስ መታችሁ መምጣት ማትችሉ ሰው ልካችሁ አሳዩ። ከመናገር በላይ የሚታይ ስራ ስለሆነ የሚታይ ቤት ስለሆነ እድሉን ተጠቀሙበት ማለት ተፈልጋለሁ። እሺ፣ በጣም ነው የማመሰግነው። እንግዲህ መግለጫውን
መረጃውን በደንብ ሰጥተናል። ምናልባት አንተን ማግኘት የሚፈልጉ ደንበኞች ውጭ ሀገር ሀገር ውስጥም ሊኖሩ የሚችሉ በሶሻል ሚዲያ የምትጠቀም ከሆነ እና ስልክ ቁጥርን እዚህ ጋር ብታስቀምጥ። እሺ አመሰግናለሁ። በ0925 04 51 94 ወይም እዚህ ጋር በምታዩት ቁጥር ማለት ነው በየትኛውም ሶሻል ሚዲያ በቴሌግራም፣ በዋትሳፕ፣ በኢሞ፣ በቫይበር ማግኘት ትችላላችሁ በዚህ ቁጥር ማለት ነው። በየትኛውም ሰዓት አለው አናግሩኝ፣ አማክሩኝ። እሺ በጣም ነው የማመሰግነው። እንግዲህ ውድ ተመልካቾቻችን ዛሬ አያት ላይ ተገኝተን ዱፕሌክስ ቪላ ታይፕ ቤት ምን ይመስላል ቢለውን ሙሉ መረጃ ያገኛችሁ ይመስለኛል። በቀጣይም በሌላ ፕሮግራም እስከንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘን። ባይ ባይ።